እንደምናችሁ በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔርን እጅግ አድርጌ አመሰግናለሁ። በሚኖሩን ጊዜያት እግዚአብሔር እንደሚናገረን እንደሚያስተምረን አምናለሁኝ። ምክንያቱም እግዚአብሔር ከመናገር ተቆጥቦ አያውቅም። ለሕዝቡ፣ ለአካሉ፣ ለቤተ ክርስቲያን ሁሌ እግዚአብሔር የሚሰራው እንደምታውቁት በመናገር ነው። መጽሐፎቻችን የመጀመሪያው ምዕራፍ ላይ ስንከፍት እግዚአብሔር ያስተዋውቀን ዙፋን ላይ ተቀምጦ ሲመለክ ሳይሆን ሲሰራ ነው። ሰራተኛ አምላክ ነው የሚያስተዋውቀን እና ደግሞ ይሰራ የነበረው በቃሉ ነበር። እንዲህ ይሁን እያለ ይሰራ ነበር። ዛሬም እግዚአብሔር የተፈጥሯዊውን ወይም ግዑዙን ሳይሆን እየተናገረ እየፈጠረ ያለው እግዚአብሔር መንፈሳዊ ሰዎችን እየተናገረ እየፈጠረ ነው። ጌታ ይመስገን። እኔና እናንተ የቃሉ ፕሮዳክት ነን። ለፍጥረቱ የበኩራት አይነት እንድንሆን ከእውነት ቃል አስቦ ወለደን ይላል። ጌታ ይመስገን። ስለዚህ በቃሉ የተወለድንን ታስታውሳላችሁ። ቃሉ ደግሞ እንዲህም ይላል፣ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ ነገር ግን በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም እንደ ሳር አበባ ነው። ሳሩም ይደርቃል፣ አበባውም ይረግፋል። አምላካችን ቃል ግን ለዘላለም ጸንቶ ይኖራል። በወንጌልም የተሰበከላችሁ ይህ ነው ይላል። ስለዚህ እግዚአብሔር በቃሉ አዲስ ፍጥረት እየፈጠረ ነው። እኛ በቃሉ ተፈጥረናል፣ እግዚአብሔር ይመስገን። ነገር ግን በቃሉ ደግሞ መፍጠር ብቻ አይደለም። እግዚአብሔር መጀመሪያ ሰማይና ምድርን ምን አረገ? ፈጠረ። ግን ያ ብቻ በቂ አይደለም። በቂ ቢሆን ኖሮ እዛ ጋር ያዕቆብ ነበር፣ ዘፍጥረት ምዕራፍ 1 ቁጥር 1 ላይ። ነገር ግን ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ ይላል አለ። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። ከዛ በኋላ የምታዩት ምንድን ነው? እግዚአብሔር እየተናገረ መፍጠር ብቻ ሳይሆን የማደስ ስራ ይሰራ ነበር። ጌታ ይመስገን። አሜን። ስለዚህ እግዚአብሔር በልጁ በኢየሱስ ክርስቶስ አዲስ ፍጥረት አድርጎ ፈጥሮናል በወንጌል። ሁልጊዜ ደግሞ እንደዚህ እየሰበሰበ እየተናገረ ያድሰናል። ጌታ ይመስገን። አሜን፣ ሃሌሉያ። አዲስ ነገርን በውስጣችን ያበቅላል። የተለመደ ነገር አይደለም የምናደርገው፣ ድግግሞሽ አይደለም። ሳምንት ቆጥረን ቀናት አልፈን ሁልጊዜ በዛ ጊዜ በዛ ሰዓት ስለምንመጣ ሩቲን አይደለም። ይህ ጊዜ በእግዚአብሔር ፊት አዲስ ጊዜ ነው። በነገራችን ላይ እዚህ ጊዜ ላይ ደርሳችሁ እንደማታውቁ ታውቃላችሁ። እስከ ዛሬ አሁን ለመጀመሪያ ጊዜ ነው የደረሳችሁት አይደል እንዴ? አንድ ጓደኛ አለኝ፣ ሁልጊዜ ይደውልና ሁሌ ሲደውል እንኳን አደረሰህ ይለኛል። እና እኛ ደግሞ የለመድነው የሆነ ነገር ሲኖር ስለሆነ ለምኑ ስለው ለዛሬ ይለኛል። እንኳን አደረሰ ለአሁን ይለኛል። ወገኖቼ ይሄ ሞመንት በዘላለም ውስጥ ዩኒክ ሞመንት ነው። ይሄ ሞመንት በእኛ ታሪክ ውስጥ በእኛ ዕድሜ ውስጥ አልነበርንም። እዚህ ጋር መተን አናቅም፣ እዚህ ጋር ደርሰን አናቅም። አዲስ ሞመንት ነው፣ ዩኒክ ሞመንት ነው። ስለዚህ ይሄንን ሞመንት ማክሲማይዝ ልናደርገው እንችላለን። ዘላለማዊ የሆነ ነገር ነው እዚህ የሚሰራው። ጌታ ይመስገን። ስለዚህ በዘላለም ውስጥ ፋይዳ ያለው የሚጠቅም ጊዜ ልናደርገው እንችላለን። ጌታ ይመስገን። እንደምታውቁት ዛሬ በሀገራችን በኢትዮጵያ
በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ በጣም በደማቅ ሁኔታ የስቅለት በዓል ይከበራል። እግዚአብሔር ይመስገን። ምን ነው አሜን አትሉ? ትልቅ ነገር ነው። ያ ባህል፣ ያ ልማድ፣ ያ ተግባር በሀገራችን ይደረጋል። ሰዎች በጣም ትልቅ ትኩረት ይሰጡታል ለዚህ ባህል። እኛ ለየት የሚያደርገን ሁሌ እናስበዋለን። ጌታ ይመስገን። ሁሌ በየዕለቱ እናስበዋለን። በተለይ ደግሞ ለአምልኮ ስንሰባሰብ ሁል ጊዜ ይህንን ለምን ያደርጉት አለ? ለመታሰብ ማለት ነው። አስቡኝ ማለት እኮ ነው። አትርሱ ያንን። ስለዚህ እኛ እናስበዋለን ብዙ ጊዜ። ግን ደግሞ በዓመትም አንዴ እንዲህ ማክበሩ ትልቅ ትርጉም አለው። ስለዚህ ዛሬ ይህንን አስመልክተን የእግዚአብሔርን ቃል አብረን በጥልቀት እንድንመረምር እፈልጋለሁ። ወገኖቼ ልንገራችሁ፣ እኔ ምንድን ነው ያሬድ በሕይወት የሚያስደስትህ ያንተ በዓል ምንድን ነው ካላችሁኝ፣ የእኔ ትልቁ በዓል ቃሉን መመርመር ነው። አሜን። ለእናንተ እንደዚህ ነው? በነገራችን ላይ ቤተ ክርስቲያን ምንድናት ካላችሁ፣ ቤተ ክርስቲያን ለእኔ የተርጓሚዎች ማህበረሰብ ኮሚኒቲ ኦፍ ሄርሜኔቲካል ኮሚኒቲ ብለው ነው የሚጠሩት ፈረንጆቹ። ምን ማለት መስላችሁ? እግዚአብሔር ምን አለ፣ በቃሉ ምን አለ፣ ምን እያለን ነው የሚለውን የምንመረምርበት፣ ፈቃዱን ለማወቅ የምንተጋበት ጥሪ ነው። ይሄ ትልቁ የቤተ ክርስቲያን ዓላማ ነው። ሰሞኑን እንደ አጋጣሚ አንድ ቪዲዮ ዩቲዩብ ላይ አየሁኝ። የቀብር ስነ ስርዓት ነው። የአንድ የአይሁድ ራባይ የቀብር ስነ ስርዓት ነው። ቻይም ነው መሰለኝ ስማቸው፣ ራቢ ቻይም የሚባሉ ናቸው። ድንገት ነው ያገኘሁትና ያየሁት። ቀልቤን ወስዶት ለቀናት እየፈለግኩኝ የእሳቸውን ቪዲዮ ብቻ ነበር ማየው። በነገራችን ላይ በእስራኤል ታሪክ እንደሳቸው አይነት ቀብር ስነስርዓት የተደረገለት ሰው የለም። በእስራኤል ታሪክ ማለት የሰው ዌቭ ነው የምታዩት፣ የህዝብ ዌቭ፣ የቀብር የሬሳ መሳጥን የሬሳ መኪናውን አጅቦ የሚሄደው ሰው አይደለም የምታዩት። ከላይ በድሮን የተነሳው የሰው ዌቭ ነው። እና ምንድን ነው እንዲህ ያደረጋቸው በሚል ከዓለም ዙሪያ ነው የመጡት ለመቅበር። ከዓለም ዙሪያ አይሁድ የተባለ ተጠራርተው ነው ሄደው እነዚህ ኦርቶዶክስ ጆዎቹ በ94 ዓመታቸው ነው የሞቱት። እና ታሪካቸውን ሳጠና እስከ 4-5 ትውልድ ድረስ እንትኖቻቸው በሙሉ አያቶቻቸው፣ ቅድመ አያቶቻቸው በሙሉ ራባዮች ናቸው። እኚህ ሰውዬ የሚታወቁት ምንድን ነው? የሕጉን መጽሐፍ በመመርመር ነው። የሚገርማችሁ ኤቭሪ ሲንግል ዴይ ለ17 ሰዓት ሕጉን ያጠናሉ። እስራኤላውያን ቅዱስ ሰው ናቸው ብለው ነው የሚያምኑት እነዚህ የኦርቶዶክስ ጆዎች ተከታዮቻቸው። ከኒ ኢማጂን 17 hours a day every single day 24/7 እና አላቸው ወንበር እዛ ቁጭ የሚሉበት። ቤቱ በሙሉ መጽሐፍ ነው፣ በሙሉ ቤታቸው እሳቸው የጻፉት ነው። እና ሕጉን ያጠናሉ። ምግብ እዛ ነው የሚመጣላቸው፣ እዛው ጋር ነው የሚበሉት፣ እዛው ጋር ነው የሚተኙት። እና ደግሞ ሕጉ እንደምታውቁት በጣም ብዙ ነው። ከዛ ውስጥ እሳቸው ማስተር ያደረጉት አንድ ነገር ነው። የሌቪቲከስ ላይ ያለው ይሄ ዘሌዋውያን ላይ ያለው የመብላት ይሄ ኮሸር ታውቃላችሁ አለ
ንጹህና ንጹህ ያልሆነ የሚለውን ከዛ ውስጥ አንድ ነገር ላይ ነው ስፔሻላይዝ ያደረጉት፣ አንበጣ ላይ። አንበጣ ኮሸር ነው ወይስ አይደለም? አንድ ቦታ ነው ይላል፣ አንድ ቦታ አይደለም ይላል። ስለዚህ ብዙ አይነት አንበጣዎች ስላሉ የትኞቹ ናቸው ኮሸር የሚበሉት የትኞቹ የማይበሉት? እድሜ ዘመናቸውን ይህን ያጠኑት። እውነትም የመጨረሻ ዲሲፕሊንድ የሆኑ ሰው፣ ዲቮትድ የሆኑ ሰው በጣም ተናደድኩኝ በእኛ እኮ የህግ መጽሐፍ አይደለም ወገኖች፣ የህይወት ቃል ነው የተሰጠን። ስለ አንበጣ አይደለም እኮ ስለ ክርስቶስ ነው። ግን አናጠናው አይደለም ምዕመናችን፣ እኛ አገልጋዮች እንኳን የመጨረሻ ሰነፎች ነን። በአጠቃላይ ነው የምላችሁ። አናጠናው፣ አናነበው፣ አንመረምረው። አይደለም እዛው ጋር እየበላን እዛው ጋር እየተኛን ልናነበው ይቅርና እዚህ ጋር ባቆም ይሻለኛል። መጽሐፍ ቅዱሳችሁን አንደኛ ቆሮንቶስ ምዕራፍ 5 ላይ ታወጡና 13ቱንም ቁጥር ነው የምናየው። 13ቱንም ቁጥር እንመልከት። 13 ቁጥር ነው ያለው ምዕራፍ 5፣ ሙሉውን ነው የምናየው። ለመግቢያ ያህል ቁጥር 7 እና 8ን አነባለሁኝ። ቆመን እናነባለን። ቁጥር 7 እና 8ን አነባለሁ፣ ግን ሙሉውን ነው የምናየው። እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዷልና። ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾም አይደለም። እንጸልያለን። ቅዱስ አባት የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብርና ምስጋና ሁሉ ለስም ይሆን። ጌታ ሆይ እነዚህ ወገኖቼ ስራ ስለሌላቸው፣ መሄጃ ስለሌላቸው፣ ጉዳይ ስለሌላቸው አይደለም በዚህ የተሰበሰቡት። ነገር ግን አንተን ፈልገው ነው። ጌታ ሆይ ቃልህን ወደው ነው። ድምፅህን ሽተው ነው። በሕይወታቸው መለወጥን ፈልገው ነው እዚህ የመጡት። በጌታ በኢየሱስ ክርስቶስ ስም ተገናኛቸው። ጌታ ሆይ አንተ በዘፍጥረት 1 ላይ ቃል ትናገር ነበር፣ የሆነ ነገር ይሆን ነበር። የሚጠቅም የሚረባ መልካም የሆነ ነገር ይሆን ነበር። እባክን ዛሬ ተናገር ጌታ ሆይ። ለመፍጠር ብቻ አይደለም፣ ለማደስ ተናገር፣ ለመለወጥ ተናገር፣ ለመፈወስ ተናገር። ብርሃን ይሁን በል፣ መብዛት ይሁን በል፣ ፍሬ ይሁን በል። ተናገረን፣ አስተምረን፣ በጌታ በኢየሱስ ክርስቶስ አሜን። እግዚአብሔር ይባረክ። ያለኝ 60 ደቂቃ ነው። እስካሁን ያለው በባከነ ሰዓት ነው የሚያዘው። ስለዚህ በደንብ ይሄን 13 ቁጥሮች በዚህ ጊዜ ውስጥ በደንብ አድርገን እናያለን። አሁን ያነበብኩላችሁ ክፍል ከዚህ ከምዕራፍ 6 ላይ ወስጄ ያነበብኩት 2 ቁጥር ስለ ኢየሱስ ክርስቶስ ማንነት በደንብ አድርጎ ይነግረናል። እሱ ፋሲካችን እንደሆነ፣ የፋሲካው በግ እንደሆነ ይነግረናል።
ሐዋርያው ጳውሎስ የቆሮንቶስን ቤተ ክርስቲያን አማኞች ወደ ኋላ ይወስዳቸውና የእስራኤል ልጆች ከግብፅ ምድር ከባርነት ቤት የወጡበትን ጊዜ ያስታውሳቸዋል። በወጡም ጊዜ ደግሞ የነበረውን ሁኔታ አንስቶ ይሄን ኤክሶደሱን ዘጸአቱን አንስቶ እንዴት እንደወጡ እግዚአብሔር ምን እንዳደረገ በዛም ምክንያት ደግሞ ከዚያን ጊዜ አንስቶ የእስራኤል ልጆች ከትውልድ ወደ ትውልድ ያንን እየተቀባበሉ የሚያከብሩት የፋሲካ በዓል ወር በገባ የአቢብ ወር በ14ኛው ቀን ምሽት ላይ ከዛ ደግሞ 7 ቀን በተከታታይ መደዳውን የቂጣ በዓል እንዴት እንደሚያከብሩ የታወቀ ነገር ነው። እሱን ያነሳና ይሄንን ለመተንተን ብሎ አይደለም ያነሳው። ይሄንን ለማስረዳት አይደለም ዓላማው በቆሮንቶስ ቤተክርስቲያን ውስጥ የተፈጠረ ችግር አለ። ያንን ችግር አድሬስ እያደረገ ነው። ነገር ግን ያንን ችግር አድሬስ በሚያደርግበት ጊዜ ያመጣው መድኃኒት ያመጣው መፍትሄ ከዚህ ሐሳብ ጋር የተያዘ ነው። ለዚህ ነው ዛሬም የምናየው ምንድነው በቆሮንቶስ ቤተክርስቲያን ውስጥ የተፈጠረው ነገር። እንደምታውቁት የአንደኛ ቆሮንቶስ መልእክት የችግሮች የቤተክርስቲያን ችግሮች መድብል ነው። ምክንያቱም ተራ በተራ አይነት በአይነት ብዙ ችግሮችን ሐዋርያ ጳውሎስ እያነሳ መልስ የሚሰጥበት መጽሐፍ ነው። ከዚህ አንድ ነገር እናያለን። ቤተክርስቲያን መቼም ቢሆን በምድር ላይ ከችግር ነፃ ልትሆን አትችልም። እንትን አየሁኝ፣ እንዴት በእግዚአብሔር ቤት እንዲሆናል፣ እንዴት አማኝ ነኝ እያሉ እንዲህ ያደርጋሉ፣ እንዴት እንደዚህ ይሰራሉ ምናምን ብላችሁ በጣም የምትሰናከሉ ካላችሁ ረጋ በሉ። ገና ብዙ ነገር አለ። ምክንያቱም ቤተ ክርስቲያን ተሰርታ ተጠናቃ ተጨርሳ ለምረቃ የተጠራችሁ ሳይሆን አንደር ኮንስትራክሽን ናት። እናንተም አብራችሁ የምትሰሩ ናችሁ። ስለዚህ ብዙ ነገር አለ። እነዚያ ጌታ ኢየሱስ ክርስቶስ ራሱ የጠራቸውና ባለሙሉ ስልጣን አምባሳደር አድርጎ የላካቸው ሐዋርያት በነበሩበት ዘመን የቤተ ክርስቲያንን መሰረት የጣሉ ሐዋርያትና ነቢያት በነበሩበት ዘመን ችግሮች ከነበሩ ወገኖቼ ዴፊኒትሊ በእኛ ዘመን ችግሮች ይኖራሉ። ስለዚህ የምናየው ምንድን ነው? በጣም ብዙ አይነት የተለያዩ ዘርፈ ብዙ የሆኑ እንደ ህብረ ቀለማት የሆኑ ችግሮችን ነው ችግሮችን የምንመለከተው። እንደምታውቁት ከምዕራፍ 1 ጀምሮ እስከ 4 ድረስ የመለያየት ችግር አለ። ምዕራፍ 5 ላይ ስትመጡ የዝሙት ችግር አለ። ምዕራፍ 6 እሱ ነው የሚቀጥለው። ምዕራፍ 7ም ከጋብቻ ጋር የተያያዙ ችግሮች አሉ፣ እነሱን ያነሳል። ከዛ ምዕራፍ 8 ጀምራችሁ ደግሞ እስከ ምዕራፍ 10 ድረስ ሄዳችሁ ስትመለከቱ ያበላል ችግር አለ። በተለይ ለጣዖት የታረደውን ከመብላት ጋር ተያይዞ የተነሳ ነገር አለ። ከዛ 11 ላይ ስትመጡ ደግሞ የጌታን ራት በተመለከተ በጣም የተዛቡ ችግሮች ነበሩ። ከዛ ከ12 አንስታችሁ እስከ 14 ደግሞ ስትሄዱ የጸጋ ስጦታዎችንና የማህበር አምልኮን በተመለከተ ችግሮች ነበሩ። ከዛ ደግሞ 15 ላይ ስትመጡ ትንሣኤን በተመለከተ መጪውን አካላዊ የሆነውን የሙታን ትንሣኤ በተመለከተ የትምህርት መዛባት ወይም ችግር ነበረ። እነዚህን ሁሉ ችግሮች ነው ዲል የሚያደርገው። አሁን ግን እዚህ ጋር ፓርቲኩላርሊ ስንመጣ የሚያነሳው የዝሙት ችግር ነው። እስቲ እንመልከተው። ቁጥር 1 ምን ይላል? በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል ይላል። ይወራል ምን ማለት ነው ካላችሁኝ፣ ሰምቻለሁ።
ቀደም ሲል የነበረው ችግር ምን ነበር? ከ1 እስከ 4 ድረስ የነበረው የመለያየት አይደል እንዴ? የመለያየት ችግሩን እንዴት አወቀ ምናምን ካላችሁኝ ምዕራፍ 1 ላይ ሄዳችሁ ስትመለከቱ ቁጥር 10 ላይ በመካከላችሁ መለያየት እንዳለ የቀሎኤ ቤተሰቦች ምን አድርገውኛል? ነግረውኛል። በአጭር ቃል ሰምቻለሁ። ከዛ በኋላ ምዕራፍ 7 ጀምሮ ደግሞ ያሉትን ችግሮች ስትመለከቱ ስለ ጻፋችሁልኝስ ነገር ይላል አለ እንዴ? ምዕራፍ 7 ቁጥር 1 ላይ ስለ ጻፋችሁልኝ ነገር፣ በዚህ ጉዳይ ላይ ጥያቄ አንስታችሁ ተከራክራችሁበት መልስ ፈልጋችሁ ጽፋችሁልኛል። ለጣዖት የታረደውን ስጋ ጽፋችሁልኛል። ስለ ጸጋ ስጦታ ምናምን ጽፋችሁልኛል። እስከ ምዕራፍ 7 ድረስ ሰምቻለሁ ነው። ከምዕራፍ 7 በኋላ ግን ጽፋችሁልኛል። ኦኬ፣ እዚህ ጋር አንድ በጣም ጠቃሚ ነገር ልነግራችሁ እፈልጋለሁ። እኔ ይሄንን ክፍል 1ኛ ቆሮንቶስን በማይበት ጊዜ በጣም የነካኝን ነገር ነው የምነግራችሁ። በዚህ ዘመን በጣም የለመድነው በተለይ እኛ ፔንቴኮስታል የሆንን የለመድነው ነገር ምንድን ነው? የለመድነው ኮንፈረንስ ሲዘጋጅ እንዲያውም ዋናው እንትኑ ምንድን ነው? ጸጋ የሚያገለግል ሰው ይጠራ ይባላል። ይገባችኋል አባባሌ? እና በምን እንዲነገረን ነው የምንፈልገው? በመገለጥ አይደል እንዴ? በትንቢት እንዲነገረን የምንፈልገው። እዛ ጋ ያለሽው አንቺ እንትን ያረግሽው ያችኛው አንቺ ተነሺ ይባልና ከዛስ እንዲህ ችግር አለብሽ። እኛም ደግሞ እናቅ የለ አብረናል የምንኖረው እዚህ በቃ እንደፋለን እንላለን። ይገባችኋል አባባል? እንዲያውም ሰው እንጥራ ይባልና የማያቅ ሰው ይፈልጋል አለ እንዴ? የማያቅ ሰው እንዲያውም ያ ሰውዬ ከሰው እንዳይገናኝ ሁሉ ጥረት ይደረጋል። ከመጣ በኋላ እንዳይሰማም እንኳን። ከዛስ አነጣጥሮ ችግሯን ምን እንዲያርጋት እንዲያወጣት ነው የምንፈልገው። ወገኖቼ እንዴት የተሳሳተ እንደሆነ መንገዱን ላሳያችሁ። በደምብ ስሙኝ። ፕሪንሲፕል ነው የምሰጣችሁ። ለችግር መገለጥ አያስፈልግም። አያስፈልግም። አለቀ። ለችግር መገለጥ አያስፈልግም። ቆይ መገለጥ ከየት ነው? ከየት ነው? ከእግዚአብሔር አለ እንዴ? ከሰማይ ነው። ኦኬ። መገለጥ የሚያስፈልገው ምን የሆነ ነገር ነው? የተሸፈነ የተሰወረ ነገር ነው። ቆይ እናንተ ታውቃላችሁ አታውቁም? ማለት ስለ እሷ ችግር ታውቃላችሁ አታውቁም? ታውቃላችሁ። ስለምታውቁ እኮ ነው በሚነገር። እሷስ ታውቃለች አታውቅም? ከመሆን ነገር እንጂ ታውቃለች አይደል እንዴ? ስለምታውቅ እኮ ነው ጌታ ተናገረ ምናምን ብላ የምትለው ስለምታውቅ ነው። እኛም ደግሞ ብዙ እዚሁ አብረን ስላለን ስለምናውቅ ነው። መገለጥ እኮ ማለት ወገኖቼ ስሙኝ፣ መገለጥ ማለት ቶታሊ የተሰወረ ከሁላችንም ከሰው የተሰወረ ነገር ማ ብቻ የሚያውቀው እግዚአብሔር የሚያውቀው ነገር ማለት ነው። መገለጥ እሱ ነው። እኛ የምናውቀውን ነገር መልሶ እየነገረን ይገባችኋል። ብዙ ጊዜ መገለጥ ሲባል ታውቅ የለ እንዴ? የአያት ስም እንትና ነው አለም ሲባል ፍር እንላለን። ግን ማን ነው የማያውቅ የአያትን ስም? አንተ ሁላችንም ቀላል እኮ ነው ማወቅ። በደንብ ስሙኝ ወገኖቼ። ሐዋርያው ጳውሎስ ጸጋ ጎሎት ነበር ይመስላችኋል? ነው። ግን በመካከላችሁ መለያየት እንዳለ ጌታ ገልጦልኛል አላለም። ቀሎኤ የምትባል ሴትዮ ነበረች። ባሮች ነበሯት፣ አገልጋዮች ቤቷ የሚኖሩ ቤተሰቦቿ የሚባሉ። እነሱ የእሷን ንግድ ለመነገድ ከቦታ ቦታ ይመላለሳሉ። ከቆሮንቶስ ጳውሎስ ወደ ነበርበት ወደ ኤፌሶን መጥተው ነበር ለቢዝነስ። ኦኬ። አግኙትና ጳውሎስ እንዴት ነው የቆሮንቶስ ነገር እንዴት ናችሁ ምናምን ብሎ ሲል ቁጭ አደረጉና እንዲህ አይነት ችግር አለ እንዲህ አይነት ችግር አለ ብለው ነገሩት። እኔ አሁን እዚህ መጥቼ
እንዲህ አይነት ችግር እንዳለ ሰምቻለሁኝ፣ ነግረውኛል፣ ከመካከላችሁ የነገሩኝ ሰዎች አሉ ብዬ ብሰብክ የሚሰማኝም የለም። ይሄ በኢንፎርሜሽን ነው የሚሰብከው አይደለ እንዴ? እንደሱ ነው የሚባለው። ጳውሎስ አልደበቀም፣ በግልጽ ነው የሚነግረን። ሰምቼ ነው። ምን? በመካከላችሁ ዝሙት እንዳለ ባጭር ይወራል። ወሬ። ይህን ምጽፍላችሁ ምን ሰምቼ ነው? ወሬ ሰምቼ ነው። ምን ስለማያስፈልገው ምን ስለማያስፈልገው መገለጽ ነው። ለምን? ይሄ ሰውዬ እኮ የአባቱን ሚስት ወይም እንጀራ እናቱን አግብቶ እየኖረ እንደሆነ ሁሉም ያውቃሉ። አያውቁም እንዴ? እንዲያውም ልንገራቸዋለሁ፣ በዙሪያቸው ያሉ አሕዛብ እንኳን ያውቃሉ። ፓብሊክ ዶሜን ነው፣ ፓብሊክ ኖውሌጅ ነው። እና መጥቶ እዛ ጋ አንድ ሰው እያለ እንዲያያረክ የምትኖር ምናምን መገለጥ አያስፈልግም። ጳውሎስ ወይ ነግራችሁኛል፣ ወይ ወሬ ሰምቻለሁ ነው የሚለው፣ ወይ ደግሞ ጽፋችሁልኛል ነው የሚለው። አለቀ። ታዲያ መገለጥ ምንድን ነው? ስሙኝ ወገኖቼ፣ መገለጥ የሚያስፈልገው ችግሩን ለማወቅ ሳይሆን ችግሩ ስላለ ችግሩን ስለምናውቀው ችግሩን ለመፍታት ነው መገለጥ የሚያስፈልገው። ከኔ ጋር ናቸው? ምኑ ግን መገለጥ አለበት የግድ? ኖ ችግሩማ ይታወቃል። መፍትሄው ምን መገለጥ? ለምን መሰላችሁ? ቆይ እኛ ችግራችንን አናውቀውም ወገኖቼ። አሁን መጥቶ ችግራችንን የሚነግረን የሚያነብልን ሰው ነው የምንፈልገው? ነው። ከኛ በላይ ያወቀ ላሳር በደንብ አርገን አንጠርጥረን እናውቀዋለን። ችግራችንን እናውቀዋለን፣ ውድቀታችንን እናውቀዋለን። ግን ያጣነው ምንድን ነው? ስለዚህ መፍትሄው ምን መሆን አለበት? ከላይ መምጣት አለበት። ስለዚህ ጳውሎስ ችግር አይገለጥለትም። ችግር ከሰው ይሰማል እንዴ? ሰው ሊነግረኝ ከቻለ ከሰማይ ለምንድን ነው የምሰማው? ችግሩ ይታያል፣ ችግሩ አለ፣ ችግሩ ይታወቃል። የተሰወረብን ምኑ ነው? ስለዚህ ወገኖቼ ለሁሉም ሰምቻለሁ ያነሳና መፍትሄ ይሰጣል። በመገለጥ ጽፋችሁልኛል ይላል፣ መፍትሄ ይሰጣል በመገለጥ። ግን አንድ ነገር ልንገራችሁ። ምንድን ነው የሚገለጠው ካላችሁ፣ እግዚአብሔር ከአንድ በላይ መገለጥ የለውም። የእግዚአብሔር መገለጥ አንድ ነው። የእግዚአብሔር ምስጢር አንድ ነው። እሱም ኢየሱስ ክርስቶስ ነው። አሜን። ሰው 1001 ችግር ሊኖረው ይችላል። እግዚአብሔር አንድ መድኃኒት አለው ለሁሉ። ስማማላችሁ በዚህ? ስለዚህ የጳውሎስ ስራ ምንድን ነበር ካላችሁ፣ ክርስቶስን ይገልጣል። እስቲ ባካችሁ በልባችሁ እንዲበሉ፣ ለምናቀው አብሮን ላለ አብረን ለኖረ ለችግራችን መገለጥ ፍለጋ አንሄድም በሉ። እንደው ባፋችሁ አይደለም በልባችሁ በሉት። መገለጥ ፍለጋ አንሄድም። በቃ መገለጥ አንፈልግም። ማንም መጥቶ እንዲነግረን አንፈልግም። እሱን እናውቀዋለን። እኛ ለችግራችን ምንድን ነው የምንፈልገው? መፍትሄ መገለጥ እንፈልጋለን። መፍትሄውን የሚገልጥልን፣ መፍትሄውን የሚነግረን። ኦኬ የአባቱን ሚስት ያገባ ሰው ይኖራልና፣ ይኖራል ማለት ይኖራል ሲል ምንድን ነው? በመካከላችሁ እየኖረ ነው። በመካከላችሁ እየዘመረ ነው። በመካከላችሁ እየተካፈለ ነው። የዚህ የክርስቶስ ማህበር የቤተ ክርስቲያን አካል ነው፣ አባል ነው አለ። በጣም የሚገርመውን ነገር ልንገራችሁ። በነገራችን ላይ ይህን ክፍል በምናይበት ጊዜ ጳውሎስ አድርጉ ብሎ የቆሮንቶስን ሰዎች የሚያዛቸው 3 ነገር ነው። 3 ኢምፔራቲቭስ ወይም 3 ትእዛዞችን ነው የሚሰጠው። እነሱን ነው በደንብ የምናየው። አንደኛው እዘኑ ነው የሚላቸው። በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል። የዚያም አይነት ዝሙት በአሕዛብ እንኳ የማይገኝ ነው። የአባቱን ሚስት ያገባ ይኖራልና እናንተም
ታበያችኋል። ይልቅስ እንድታዝኑ አይገባምን? ምን ይገባችኋል? ማዘን ይገባችሁ ነበር። እዘኑ ነው የሚለው። ከዛ በኋላ ደግሞ ሁለተኛው ምንድን ነው? ፍረዱ ነው የሚላቸው። እንመጣበታለን፣ እናየዋለን። ፍረዱ፣ አስወግዱ፣ አስወጡ ነው የሚለው። ከዛ በኋላ ግን ሶስተኛ በዓል አድርጉ፣ በዓል አክብሩ ነው የሚለው። እናያቸዋለን። እነዚህ ሶስቱ ነው የምናየው ዛሬ ምሽት። እነዚህ ሶስት ነጥቦች ነው የምናየው። አንድ በጣም የሚገርመው ነገር እዚህ ጋር ምንድን ነው? ባጭር ቃል በእናንተ ምን ቃሉ እንድትሉልኝ ነው መካከል ዝሙት እንዳለ ይወራል። እዛ ጥግ አይደለም፣ እዚያ ማዶ አይደለም፣ በእናንተ መካከል ዝሙት እንዳለ ይወራል ሲል ምን ማለት ነው? ሁላችሁም ዝሙት አድርጋችኋል ማለት አይደለም። ግን ዝሙት ያደረገ ሰው መካከላችሁ አለ። የዚያም አይነት ዝሙት በአሕዛብስ እንኳን የማይገኝ ነው ይላል። ይሄን ትንሽ ላብራራላችሁ። ትክክለኛውን ቃል በደንብ ሄዳችሁ ስታነቡት ምንድን ነው? እንዲህ አይነቱን ዝሙት አሕዛብ ራሳቸው አይታገሱትም ማለት ነው። ወገኖቼ ያን ጊዜ ዓለም የሚከፈለው በሁለት ነው፣ አይሁድና ግሪክ አይደለ እንዴ? አሕዛብና እስራኤል። ከዛ ደግሞ ሶስተኛ መታለች። ሶስተኛ ደግሞ የእግዚአብሔር ቤተ ክርስቲያን። ምክንያቱም የእግዚአብሔር ቤተ ክርስቲያን አይሁድም አይደለችም፣ አሕዛብም አይደለችም። ግን ከአይሁድም ከአሕዛብም የሆኑ በክርስቶስ አዲስ ፍጥረት የሆኑ ሰዎች ያሉባት ናት። ከቤተ ክርስቲያን በፊት በነበረው ዓለም ውስጥ አይሁድና ግሪክ አሉ፣ አሕዛብና እስራኤል አሉ። ኦኬ፣ ምንድን ነው ልዩነታቸው ካላችሁኝ ወገኖቼ፣ የአይሁዳዊ ብልጫው የእስራኤላዊ ብልጫው ስጋው ላይ አይደለም፣ ቀለሙ ላይ አይደለም፣ ቋንቋው ላይ አይደለም፣ ዘሩ ላይ አይደለም። ብልጫው ምንድን ነው? ሕግ አለው፣ ቶራ አለው። የእግዚአብሔር ቃል አለው። ያ ሕዝብ ምንድን ነው ካላችሁኝ ወገኖቼ፣ በጣም የሚገርም አስደናቂ የሆነ ነገር ነው ይሄ ሕግ የምንለው። እኛ አሁን ከሕግ ነፃ ወጥተናል እባክህ ምናምን ብለን እንላለን። ወገኖቼ ሕጉ በጣም አስገራሚ ነው። ምንድን ነው ካላችሁኝ፣ እኔ ሰሞኑን ሳስብ ሁለት በጣም ወሳኝ የሆኑ ስፍራዎች፣ ጊዜያቶችን በመጽሐፍ ቅዱስ ታሪክ ውስጥ አሰብኩኝ። አንደኛው ዘፍጥረት ምዕራፍ 1 ነው፣ ጄኔሲስ ፍጥረት። ቀጥሎ ግን ሲናን ነው ያሰብኩት። እነዚህ ሁለቱ ፓራለል ናቸው። ዘፍጥረትና ሲና ፓራለል ናቸው። እንዴት ካላችሁኝ፣ እዚህ ጋር እግዚአብሔር ፍጥረትን ፈጠረ አይደለ እንዴ? ሲና ላይ ምን እንዳደረገ ታውቃላችሁ? ሰው እንዴት ከዚህ ፍጥረት ጋር በሃርማኒ በስምምነት መኖር እንደሚችል ሕግን ሰጠ። ወገኖቼ ሕጉ ምንድን ነው? እግዚአብሔር ከፈጠረው ፍጥረት ጋር እንዴት ነው መኖር ያለብን? እንዴት ነው መግዛት ያለብን? እንዴት ነው ማስተዳደር ያለብን? ለእግዚአብሔር ክብር እንዴት ነው መኖር ያለብን? ለዚህ ነው ዘፍጥረትንና ዘጸአትን ወይም ዘፍጥረት 1ና ዘጸአት 20 ወይም ደግሞ ጄኔሲስንና ሳይናን ያስተያየሁበትና ፓራሌል አድርጌ ያገናኘሁበት ምክንያት ይሄ ነው። እዚህ ጋር ፍጥረቱ ነው የተፈጠረው። ነገር ግን እንደምታውቁት ሰው በኃጢአት ምክንያት ሲወድቅ ሰው የጠፋበት ነገር የፍጥረት ዓላማ ነው። ስለዚህ እግዚአብሔር ምን ሰጠው ማለት ነው? እዚህ ጋር ከዚህ ከፈጠርኩት ፍጥረቱን ልትገዛ የምትችለው ወይም በሰላም ልትኖር የምትችለው
በዚህ መንገድ ስትኖር ነው። 613 ትእዛዛትን የሰጠው እግዚአብሔር ለእስራኤል ልጆች። ሌላ ምንም አይነት ህዝብ የለም በዓለም ታሪክ እንደዛ ያለው የአይነት ህግ ያለው አስደናቂ ህግ ነው። ስለዚህ እዚህ ጋር በህጉ በስርዓቱ የሚሄድ ህዝብ እናያለን፣ አይሁድ የሚባል እስራኤል የሚባል። እዚህ ጋር ደግሞ ህግ አልባ የሆኑ ህግ የሌላቸው በደመ ነፍስ በዘፈቀደ የሚኖሩ ደግሞ ምን እናያለን? አሕዛብን እናያለን። ወገኖቼ እነዚህ በዘፈቀደ የሚኖሩት ምንም እንኳን በጣም የደበዘዘ ቢሆንም ህሊናቸው ላይ ባለው ህግ የህሊና ህግ አንዳንድ የማያደርጓቸው ነገሮች አሉ። አይገርምም? ህገ ህሊና በሚባለው። ስለዚህ እነሱ እንዲህ ህግ የላቸውም። ከማጋር ግንኙነት እንደሚፈጽሙ ከማጋር እንደማይፈጽሙ ምንም የተሰጣቸው ህግ የለም። በደመ ነፍስ ነው የሚሄዱት። እነሱ ይህንን አይታገሱም። የቆሮንቶስ ሰዎች ግን እንዲህ አይነቱን ሰው መሃላቸው አስቀምጠው ሃሌሉያ ይላሉ። ጸጋ በስቶልናል፣ መንፈሱ ፈሶልናል፣ ይኸው በልሳን እንናገራለን፣ ጸጋ ስጦታዎች ይጎደጎዳሉ። ችግር አለ፣ ግን ኢምንት ነው፣ ትንሽ ነው። እኛ ደግሞ ልበ ሰፊዎች ስለሆንን ታጋሾች ስለሆንን እንዲህ አይነቱንም ሰው ፈቅደንለት ከኛ ጋር ያመልካል። ወገኖች የተመልከቱ፣ ሄዳችሁ ብትመለከቱ እናንተ ምትጽፉ ካላችሁ ዘሌዋውያን ምዕራፍ 18 ቁጥር 6 እስከ 8 ሄዳችሁ ብታነቡት ወይም ዘሌዋውያን 20 ቁጥር 11ን ብታነቡ ትገረማላችሁ። በጣም ስፔሲፊክ ነው። ከአባቱ ሚስት ጋር ወይም ከእንጀራ እናቱ ጋር ግንኙነት የሚፈጽም አባቱን ራቁቱን አድርጓልና አባቱን እርቃን አድርጓልና እሱም እሷም ይላል በድንጋይ ተወግረው ይሞቱ። ሄዳችሁ ልታነቡ ትችላላችሁ። ልድገምላችሁ። ዘሌዋውያን 18 ከ6 እስከ 8 እንደገና ዘሌዋውያን 20 11 በጣም ክሊር የሆነ ነው። መስዋዕት ያቀርቡና ይሰረይላቸው አይደለም የሚለው። አንዳንድ ኃጢአት አለ ሞት የማይገባው ታውቃላችሁ፣ በስርየት የሚነጻ አለ። አንዳንድ ደግሞ አለ ምን የሚገባው ሞት የሚገባው። 12 ናቸው ሞት የሚገባቸው 12 ኃጢአቶች አሉ በቶራ ውስጥ punishable by death death penalty የተሰጠባቸው አንዱ እሱ ነው። it's clear። እንግዲህ ተመልከቱ፣ ይሄ ለአይሁዳውያን ነው። እነሱ ጋር ይሄ አይታሰብም በፍጹም። እሺ፣ እዚህ ጋር ደግሞ አሕዛብ አሉ። እነሱ በሕገ ሕሊና ይሄንን ምን አያደርጉም? መታገስ አይችሉም። ይሄን ስላችሁ ዝም ብዬ አይደለም። እነ ሲሴሮ የሚባል የታወቀ የዛን ዘመን ሊቅ የግሪክ ጸሐፊ ስለዚህ ነገር ጽፏል። አለ የጻፈው ነገር ይሄ ጸያፍ ነው፣ ይሄ ነውር ነው ብሎ የጻፈው አሕዛብ እኮ ነው፣ የአሕዛብ ፈላስፋ። እንግዲህ ተመልከቱ፣ ቤተ ክርስቲያን ደግሞ ሕግ አይደለም ያላት፣ ወይም ደግሞ በድንጋይ ላይ የተቀረጸ ጽላት ላይ የተጻፈ ሕግ አይደለም ያላት። እዚህ ውስጥ የክርስቶስ ሕይወት የእግዚአብሔር መንፈስ ያለባቸው ሰዎች ሕጌን በልባቸው እጽፋለሁ በልቦናቸውም አኖረዋለሁ እነሱም ሕዝብ ይሆኑኛል እኔም አምላክ ሆናቸዋለሁ ያለ
እንዲህ አይነት ጸያፍ ነገር በመካከል ኖሮ እነሱ ተኮፍሰዋል፣ ኩፍ ብለዋል። ታበያችኋል የሚለው ፐፍድ አፕ ሆነዋል። በኩራት ነው የሚናገሩት። እግዚአብሔር ከኛ ጋር ነው ይላሉ። አልቆረቆራቸውም። ጳውሎስ ምንድን ነው እዚህ ጋር የሚለው? ይልቅስ እንድታዝኑ አይገባችሁምን ይላል። ምን እንድታረጉ? እስቲ በሉት። እንድታዝኑ። ምን ሚል ይመስላችኋል? ምን እያለ ይመስላችኋል? አላለ ምን ልታረጉ ይገባል? ልታዝኑ አይነት እንደሱ ነው አለ ይመስላል። ወገኖቼ ቃሉን ሄዳችሁ ብትመለከቱት በትክክለኛ ሞርን ልታደርጉ ይገባችኋል ነው የሚለው። ለቅሶ ቤት እንዳለ ሰው እንደሞተበት፣ ወዳጅ እንደሞተበት፣ የቤተሰብ አባል የቅርብ ሰው እንደሞተበት ሰው ሐዘን ልትቀመጡ ይገባችኋል ነው የሚለው። የግል ሐዘን ወይም የስሜት ደስ አለመሰኘትን አይደለም እየተናገረ ያለው። በጣም ጠቋሚ ነው ቃሉ። ሐዘን ልትቀመጡ፣ ፍራሽ ልታወርዱ፣ ትኩስ ሬሳ ቤቱ እንዳለ ወይ መርዶ እንደሰማ ሰው ምን ልታደርጉ ይገባል? ሐዘን ልትቀመጡ ይገባል። ለምን? ምክንያቱም ሰው ሞቷል። አያችሁ ችግሩ እኛ ምንድን ነው? አሁን ከቤተ ክርስቲያን መሃል አንድ የሚታወቅ ሰው ሞተ ቢባል ትልቅ ሐዘን ነው አይደል እንዴ? ወሬ ይወራል አይደል እንዴ? ይነገራል። እና ሁላችን የት ነን? እዛ ነን። በቃ ለማጽናናት እንትን ለማለት ወገኖች፣ በስጋ ስለሞተ እኮ ነው። ነገር ግን ስንቶች በመንፈስ እየሞቱ ቤተ ክርስቲያን ውስጥ ሐዘን የሚቀመጥ የለም። ቆይ አንድ ጥያቄ ልጠይቅህ። ዛሬ ቦስተን ውስጥ የሞተ ሰው የለም? አናቅም እንጂ ብዙ ሞቷል። አንተ ግን ለቅሶ ትሄዳለህ ዛሬ? ለምን? ብዙ ሰው ሞቷል ብለሃል፣ ግን ለቅሶ አልሄድም ብለሃል። ለምን? አታውቃቸውም። ምንም ዘመድህም እዛ ውስጥ የለበትም፣ ወዳጅህም የቅርብህም አይደለ እንዴ? ይገባችኋል? ለምንድን ነው ማዘን ያለብን? ሰዎች በኃጢአት ሲወድቁ፣ ሰዎች ኃጢአቱ ሲዘፈቁ፣ ወንድሞች እህቶች፣ ማዘን ያለብን ለመስላችሁ ቤተሰብ ስለሆንን ነው። ላቭድ ዋንስ ስለሆኑ ነው እነዚህ ሰዎች። ትዝ ይላችኋል ሉቃስ 15 ላይ የታወቀው ፓራብል የጠፋው ልጅ ታሪክ ታስታውሳላችሁ። አባትየው ምንድን ነበር ያለው ለልጁ፣ ለትልቅ ልጁ? ይሄ ልጄ እኮ በሉልኝ ጠፍቶ ነበር፣ ተገኝቷል፣ ሞቶ ነበር፣ አሁን ሕያው ሆኗል። አያችሁ፣ ፊዚካሊ አይደለም ልጁ የሞተው፣ እናውቃለን ታሪኩ ውስጥ። ስፒሪቹዋሊ ግን ምን ሆኖ ነበር? ሞቶ ነበር። ከእናንተ ማንም ወንድሙን ሞት የማይገባው ኃጢአት ሲያደርግ ቢያየው ስለ እርሱ ምን ያርግ? ይለምን ይላል አለ። ህይወት ይሰጥለታል። ወገኖች the church is a family. Okay? We are brothers and sisters. ስለዚህ ሰዎች በመንፈሳት አንድ ነገር ልንገራቸው ወገኖቼ፣ don't worry። ሰዎች በስጋ ስለሞቱ ከፍቅራችን የተነሳ እናለቅሳለን። እናንተ ካጠገባችሁ የሄዱ ሰዎች የሉም አሉ። እኔ እንኳን የማቀው በጣም የማቀው በቅርብ የማቀው ዛሬ እንዲያውም for some reason ሳስበው የዋልኩት ደጋግሞ ወደ አይምሮ የመጣ የነበረ for some reason
ሆቴሌ ውስጥ ቁጭ ብዬ አስበው ነበር። አንድ ነገር ልንገራችሁ፣ he's not dead። አልሞትም አይደል እንዴ? አልሞትም። ስለዚህ ለምንድን ነው መሪር ሐዘን ማዘን የለብን? ነገር ግን ስንቶች ከጌታ ቤት ጠፍተዋል። ስንቶች መንፈሳዊ ሞት ሞተዋል። ይገባችኋል ባለ ግን አናዝንም። ወገኖች ማስተካከል አለብን ሐዘናችንን። ለተጠቀመው እናዝናለን፣ ለተጎዳው አናዝንም። ስለዚህ ምን ልታደርጉ ይገባችኋል አለ? ልታዝኑ ይገባችኋል። ዋል ብዙ ጊዜ ምንድን ነው የምናደርገው? ሰዎች በኃጢአት ሲወድቁ ምናምን ወይ ጉድ፣ ደግሞ እኮ አያፍርም፣ ደግሞ እኮ አታፍርም፣ እንዲህ እያደረገ እንዲህ እያደረገች እንዲህ እየሰሩ እንዲህ እየሰራ አይደለም ምንለው ብዙ ጊዜ። ከዛ በኋላ የአንድ ሰሞን ትኩስ ወሬ ይሆናል አለ እንዴ። በቃ ሌላ ወሬ ስንገናኙ ሰማ አይደለ ሰማሽ አይደለ የምንባባለው እሱን ነው። ጉድ ነው ጉድ ነው ወገኖቼ። ሰው እንዴት ነው ቤተሰብ ሞተበት ጉድ ነው የሚለው? አስከሬን አስቀምጦ ወንድም ሞቶበት እህት ሞታበት እስቲ እናረገዋለን ወይ በስጋ? ይገባችኋል ባለ እንዴ? ብር ብለን አይደል እንዴ ከዚህ ትኬት በአፋጣኝ ቆርጠን አገር ቤት የምንሄደው? ይገባችኋል ባለ እንትን ሞተበት እንትን ሰው ከማን ሁላችንም እኮ ኤክስፔሪየንስ የምናደርገው ነገር ነው አይደል እንዴ? በስጋ እኮ ቤተሰብ ሞተበት ሲባል አንድ ሰው እናዝንለታለን። እንዲያውም በእኛ ባህል እንደምታውቁት ሞተም ተብሎ አይነገርም አለ። ደክሟል ቶሎ ድረስ ይባልና እንደው እንትን ራሳችን እንዳንጎዳ እንኳን ታስቦልን፣ ለምን የቅርብ ስለሆነ። ወገኖቼ ሰዎች አጠገባችን መንፈሳዊ አደጋ ሲደርስባቸው ልናወራ አይደለም የሚገባን፣ ልናዝን ነው የሚገባን። የሐዘን የማን ሐዘን ነው? የእግዚአብሔር ሐዘን ነው። መንፈሳዊ ሐዘን ነው። ጌታ ኢየሱስ ምን አለ? ማቴዎስ ወንጌል ምዕራፍ 5 ላይ የሚያዝኑ ጽዋን ናቸው። አልተሳካልኝም ብለው የሚያዝኑ እንትን ደረሰ ከስራ ተባረርኩ ብለው የሚያዝኑ ወይም ይሄንን ጥቅም አልተጠቀምኩም ብለው ይገባቸዋል ባለ ተሰደብኩ ተናቅኩ ብለው የሚያዝኑ ኖ፣ ያ ሰልፍ ፒቲ ነው ወገኖቼ። እውነቱን ልንገራቸዋለ፣ ያ የእግዚአብሔር ሐዘን አይደለም፣ ብጽዕና አይደለም። ያ እንዲያውም የዓለም ሐዘን ይላል እንደ ሁለተኛ ቆሮንቶስ ምዕራፍ 7 ላይ የዓለም ሐዘን ወደ ምን የሚያደርስ? ወደ ሞት የሚያደርስ ነገር ነው። ሰልፍ ፒቲ፣ እኔ አልታደልኩም፣ ይሄው ጓደኞቼ ወደ እንትን ደርሰው የኔ ባልንጀሮች የትና የትንትን ብለው እኔ እዚህ እንትን ብዬ ተቆራምጄ እንትን ብዬ እንዲደርሶብኝ፣ ሰልፍ ፒቲ የሥጋ ሐዘን ነው። የዚህ ዓለም ሐዘን ነው፣ ወደ ሞት የሚያደርስ ነው ወገኖቼ። ይጽናናሉና የተባለው ጌታ ክርስቶስ ያለው ሐዘን የእግዚአብሔር ሐዘን ነው። የእግዚአብሔር ሐዘኑን የተካፈለ ደግሞ አብሮ መጽናናቱን ይካፈላል። አንድ ነገር ልንገራቸው ወገኖቼ፣ የእግዚአብሔርን ሐዘን ካልተካፈላችሁ ምኑን አትካፈሉ? አዎ፣ ለዚህ ነው የክርስቶስ መከራ በእኛ ላይ እንደበዛ የክርስቶስ ደግሞ መጽናናት ይበዛልናል ነው አለ። ስለዚህ በመከራችን ልክ ደግሞ እንጽናናለን። በምንጽናናበት ልክ ደግሞ መከራ ያሉትን ሌሎችን ተርፎን እናጽናናለን። ሃሌሉያ። ስለዚህ የማንን ሐዘን ማዘን አለብን? የእግዚአብሔርን ሐዘን። የእግዚአብሔር ሐዘን ምንድን ነው? ሰዎች መንፈሳዊ ሞት ሲሞቱ ወንቼ ቤተ ክርስቲያን መንፈሳዊ ኢንቲቲ ናት። ድርጅት አይደለችም፣ ዕቁብ አይደለችም፣ አገር ፍቅር ማህበር አይደለችም፣ እድር አይደለችም። ቤተ ክርስቲያን መንፈሳዊ ህብረት ናት።